የመጨረሻ ቃላቶቻቸውን እንስማ። መንግስቱ ኃይለማርያም ተላስ ወርደፍ መንግስቱ እንትን ላይ ተቀምጦ የተናገረው 1000 ዓመትም ቢሆን ተደረበው ቢመጡ ማለት ይሄ ወያኔና ሻዕቢያ ብቻ ሳይሆን ሌሎችም ቢመጡ ይሄ ቋንቋ የአብይ ከትላንትና ወዲያ የዛሬ 3 ቀን እሱ እንኳን ሻዕቢያ ወያኔና ሱዳን ሌላ ቢመጣ ያለው የመንግስቱ ኃይለማርያምን ዩቲዩብ ላይ ሄዶ ኮፒ አድርጓት ነው የመጣው። ኮፒ አድርጓት። ኮፒ ዝም ብሎ አይደለም፣ ከሰነፍ ተማሪ ኮፒ አይደረግም። ኮፒ ስታደርግ ውጤት ከሚያሳልፍ ኮረጀም ቢሆን ከ3ኛ ወደ 4ኛ የምትወጣበት ጊዜ ነው የምታሳልፍ። ከደደብ ከሰነፍ ከተሸናፊ አይኮረጅም። ከመንግስቱ ኃይለማርያም አይኮረጅም። ለምሳሌ ምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም እኔ ግልጽ ይመስለኛል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ቀጥለን ወይዘሮ ኬሪያ ጋር ናፍቋቸው ብዙ ሰው ናፍቋት ነው። የት ሄዳ ነው ምናምን ኬሪያ የት ሄደ? በጤናዋ ነው? ታማ ነው? አርግዛ ነው? ወልዳ ነው? የሚል በጣም ብዙ ሰዎች ነበሩ። አይ አባቷ አርፈው ነው አሉ። ደግሞ የሆነ ጊዜ ቆየው ልሳቸው ከማካረፉ ከዛ በኋላ ስንት ጊዜ ስክሪን ላይ መታየለ እንዲ ያሉ እና ምንድነው ምክንያቱ አልታወቅም። ግን ከቻለች አሁን ወደ ሚዲያ ከቻለች ስትመጣ ምንድን ያለችው አሁን ጦርነት አወጀች። ጊዜው አሁን ነው አለች ለአብይ። ጊዜው አሁን ነው። ቀጥታ ወርድ ባይ ወርድ ነው የእሷ ነው። ምንድን ነው ጊዜው አሁን ነው። አብይ ነው ጊዜው የሚያውቅ ወታደር አብይ ነው። እሷ ባንዳ ነች። እንስቷ ባንዳ ማለት ለየት ይላል። የእሷ ባንዳነት በነገራችን ላይ የፍትህ ሚኒስትር ዴኤታ የነበረው ካባ ማን ካባ ወይ እንትን የህግ ጉዳዮች ዳይሬክተሬት ምናምን የነበረው ፓርላማ ላይ የነበረው ሰውዬ የኦሮሞ ተወላጁ አጠር ያለው ሰውዬ ሲሳደብ ነበር። በ2012 ላይ ትግራይ ይሳደብ ነበር ፓርላማ ላይ። ስሙን ጻፉልኝ እዚህ ላይ ዩቲዩብ ላይ ያላችሁ። እሱ በሱ ነው የወጣ መረጃው። ኬሪያ አብይ አህመድ እዚህ ላይ ነበር። ያው ታውቁታላችሁ። እዚህ ላይ የሚያደርጉት ይሄ ሴቶች የሚያደርጉት ማለት ነው። ሴቶች ማለት ይሄ አሁን ይሄ አይነት ማለት ይሄ ማለት ነው። ይሄ ማለት ነው። እዚህ ላይ ህወሓቶች አላወቁም ማለት ብዙ ሰው እነ ጌታቸው አሰፋ እነ ጌታቸው ምናምን ጌታቸው ረዳ እንኳን ችግር የለውም። እነዚህ በነበሩበት ማለት እውቀት አላቸው የሚባሉ ሰዎች ማለት ነው። የደህንነት እውቀት አላቸው የሚባሉ እዚህ አድርጎ ኤርፎን ሁሉም የሚነጋገሩት በዚህ በኩል ነበር። ያስገባላት እቃ ቴክኖሎጂ ገጥም ከዛ አብይ ሁሉም ታቀብሏለች። ራሱ እኮ የተናገረው እኮ ሰውዬው ሚኒስትር ዴኤታው አለ። ድምፅ እኮ ይወጣል። ታውቁታላችሁ። ማን ስሙን ምጽፉልኝ እዚህ እንትን ዳባ ነው ደባ ምናምን የሚባል ወይ ፌስቡክ ላይ አለ ድምፁ። እኔ እንኳን ዳውንሎድ አድርጌ አስቀምጫታለሁ ለታሪክ ብዬ። እንዲህ ብሎ ሰው ከፌዴሬሽን ምክር ቤት ሸሽታ መጣች። በቃ ቻው ብላ መጣች። እቺ እኮ ጀግና ነች፣ ዋዕሮ ነች፣ በቃ ላይኔስ ምናምን ያልተባለችው ነገር የለም እኮ ያልተባለች። ከዛ ቁረጠው በለዋለች መቃለበታ። እሷ ደግሞ ሞራል እንትና እሷ እንኳን የፌዴሬሽን ምክር ቤት ትልቅ ሰው የነበረች መታ እዚህ አገር አቆራርጣ መታ ብሎ ወጣቱን ግባ እያለች መጨረሻ ላይ አባቴ ታመመ ምናምን ታመመ በአጥር አጃቢዎቿን በር ላይ ያስቀምጣ በአጥር ዘላ ሄደች። አባቴ አጥር ጠብቁኝ እዚህ መጣው እሺ ብላ ከዛ በሌላ ከጀርባ ዘላ ሄደች። ቢፈልጉ የለች ዘን ላስት ሚኒት ማለት ነው መቀለ በቃ በዚህ ሻዕቢያን በዚህ ሐውዜን ነበለት ደርሷል። ይሄን በዚህ ደርሷል። ስለዚህ እንትና ማድረጋችን ስትራቴጂካል መውጣት አለብን ብሎ ያሰቡ ጊዜ ማለት ነው። ሰው ውልቅ ብላ ቀረች። ይሄ ሁላ ጊዜ ግን ጆሮዋ ላይ ገጥማ ስታሰማ ቆይታ ማለት ነው። እኔ ሰዎች ማፈር እንዴት ነው አቆሙት ነው እንዴት ነው እነዚህ ባንዳ እነዚህ በትግራይ ህዝብ ስም ነክሰው ከፍተኛ ደረጃ ላይ የደረሱ መጨረሻ አገነስ የራሳቸው ህዝብ ሰርተው ተመልሰው ደግሞ ራሳቸው ቆዳቸውን ቀይረው ጨዋ ለመጫወት የሚፈልጉት ድራማ። እኔ ከሁሉም በላይ የሆነ ነገርማ ኢትዮጵያ ምድር ላይ የገባ ነገር አለ። የሆነ በሽታማ አለ የተገባበት በቃ የሆነ እኛ ማናቀው የሆነ ነገር አለ። ግዑዝ ነገር ማናቀው አለ። ድፈር የሚል ባንዳ አይደለሁም እኔ በቃ የለውጥ ፈላጊ ነኝ የሚል
እና ይሄ በትግራይ ላይ እንደዚህ ስታደርግ የነበረች ትግራይ መታ የትግራይ ህዝብ ድንጋይ ይመስላታል ማለት ነው። አያውቅም፣ አይሰማም፣ ምን እንደገጠመው እንዴት አድርጋ ክዳ እንደሄደች አዲስ አበባ አያውቅም ማለት ነው። ለማንኛውም አሁን ቆይታ መታ አለውልህ በለው የፌዴራል መንግስት ወይ ትግራይ ገባን አለውልህ በለው ስትል የነበረችው አልገባም ኬሪያዬ አንቺ አታውቂው ማለት እኮ ነው። ባጫን አታውቂም ወይ? ባጫ እኮ እጅ ወደ ላይ ተብሎ ሰኞ ቀን ሌሊት 7 ሰዓት ዝናብ እየዘነበ የተማረከው እኮ ነው ባጫ ደበሌ። እና አትነጋገሩም ወይ? አልነገረሽም ወይ ነው? አልገባም አንቺ ባልሽኝ ጌታቸው ባላይ ጻድቃን ባላይ አልገባም። የሚያዋጣኝ እኔ አውቀዋለሁ፣ እንዲህ አድርጌ መዝናለሁ። ምክንያቱም አንቺ የምታጭው ስልጣን የለም። የኔ ስልጣን ነው የሚጠፋው። አንቺ ኢጎ አለብሽ እና በቃ ካሸነፈ አሸነፈ ካላሸነፈ ችግር የለውም ብለሽ ነው። እኔ ግን አንድ አማራጭ ነው ያለኝ፣ በቃ ማሸነፍ። ከተሸነፈ መሸነፍ ምርጫ አይደለም። ለአብይ ማሸነፍ ብቻ ነው ምርጫ። ለእነዚህ ግን ችግር የለውም። ጌታቸው 2 አማራጭ አለ። ማሸነፍ ከተሸነፈ ይወደለ፣ ካልተሸነፈም ችግር የለውም ማለት ግን ማሸነፍ ነው የሚፈልገው። መቃለ መጥቶ እንዲነክስ ነው። የኬሪያ ትግስት በዛ ጊዜው አሁን ነው ብላ ጦርነት ያወጀችበት ጉድ ነው። እኔ የፌዴራል መንግስት አስቀድመሽም ጠይቀሽኛል፣ ማድረግ ያለበት የትግራይ ህዝብ ድምፅ ይስማ ነው የምለው። የትግራይ ድምፅ ይስማ። አሁን የውጭው ለትግራይ ድምፅ ለህዝብ ድምፅ እየሆነ ለምን ፌዴራልስ ማለት ይሄ ማለት የትግራይ ህዝብ ሮሮ አይሰማውም ማለት አይደለም። ምን ያህል እንደሚሰማው አውቃለሁ። ምክንያቱም ትዕግስት ማድረጉ ለትግራይ ህዝብ በትግራይ መሬት ጦርነት መፍጠር የለብን፣ የጦር ሜዳ ማድረግ የለብንም። ወጣቱን ደግሞ አሁንም ወደ ጦርነት ማገድ የለብንም። ስለዚህ ኪሳራ ነው፣ ለሁሉም ኪሳራ ነው ከሚል ትዕግስት ማድረጉ ጥሩ ነው። ቢያንስ ግን ድምፅ ማሰማት ግን ለትግራይ ህዝብ ትልቅ ተስፋ ነው። ለሰላም በርህን ትከፍታለህ፣ ለንግግር በርህን ትከፍታለህ። ይህን ሁሉ የዘጋ ኃይል በጣም ጥቂት የሆነ አሁን ደግሞ የትግራይ ህዝብ ደግሞ ጥሪ እያቀረበ ነው። አድኑልኝ እያለ ነው። ስለዚህ ይህንን ጥሪ መስማት አለበት የሚል እምነት አለኝ። መስማት አለበት። በቃ አሁን ጊዜው አሁን ነው። አሁን ለነገ የሚባል ነገር የለም። ጊዜ በሰጠን ቁጥር ደግሞ ህዝብ ይሰለቸዋል። ህዝብ እየሰለቸው ነው። ጊዜው አሁን ነው። መስጠት የለብንም። በአስቸኳይ ግባ ነው። ኬሪያ ኢብራሂም ቆይታ መጣ፣ ጦርነት ይዛ መጣች። እንደዚህ ማለት ነው። ኬሪያ ነትም ያልተናገረችው ነገር የለም። በነገራችን ላይ ክረምት ፕላን ኤ ፕላን ቢ ይባላላቸው። ክረምት እንጀምራለን ብለው ነበር። ለምርጫ እንዳይካሄድ አስበው ነበር። በጣም ኢንቴሊጀንስ እውቀት አላት። ጌታቸው ጉዲና ወይም የሬድዋን ሁሴን ስራ ነው የምትሰራው ማለት ነው። የኢንቴሊጀንስ ጉዳይ መረጃ አለኝ ነው የምትለው። ማን የሚባል ድምፅ ወያኔ ነው ምናምን ደግሞ ወደ ሱዳን ሄደ ስትለው ነበር። ሚዲያ አንድ የሚዲያ ትግራይ ውስጥ ሴትዮ ቀላ ያለችው እኮ በሷ አቅም አጣ ነው እንጂ ባጫ ጉድ አድርጎ ነው ሄደው። ከአንድ ቤት ውስጥ አንድ ሰው ብቻ ቢጎዳት ትግራይን ጥሩ፣ ወይ ባጫ ይጉዳት ወይ ኬሪያ ብትጎዳት፣ ሁለታችሁ ፌር አይደለም። ለነገም እንዴ በሁለት እጅ አትጣሉ። በሁለት እጅ ምን አለ ተረት አለ። በሁለት እጅ አትጣሉ። አንደኛው ለእርቅ ይሆናል፣ በኋላ መታረቂያ ይሆናል። መጨበጫ ይሄ በዚህ ከተጣላው በዚህ ትጨብጠዋል፣ በኋላ ስትታረቅ ማለት ነው። በሁለቱ እጁ ግን ትቆረጣለህ፣ ዋጋ የለም። እንዲህ ብላ መጫ ተጨብጠው ለዛ ነው አለ። ተረት አለ። የሆነ እንትን አለ፣ የፖፑላር ንግግር አለ። የጀነራል ስብሐት ኤፍሬም የኤርትራ ኤታማዦር ሹም የነበረው በሁለት እንትን አትጣላ ነው የሚለው የእሱ ንግግር አለ። ዩቲዩብ ላይ ብዙ ሰው የሚያውቀው አለ። ዩቲዩብ ላይ አለ። እንደዛ ለእርቅ የሚሆን አንዱን አስቀምጠው ነው የሚለው። እንዴ ምን ያደርግላችሁ ሁለታችሁ? የኬሪያ ኢብራሂም ቲዲኤፍ ፖፑላር የሆነ እስር ቤት ታስራ በነበረችበት ያው ሆቴል ነበር የታሰረችው። ኢንፋክት ስካይላይት ነው ምናምን ስካይላይት እስር ቤት ነው እንዴ? እና ምን የሚባለው ወደ አትላስ አካባቢ ያለው ትልቁ ሆቴል ደሳለኝ ሆቴል ነው የሚባለው። እዛ እስር ቤት ምን ማለት ከነ ልጆቹ እዛ ሆቴል ውስጥ መቀመጥ እስር ቤት ይባላል? እስር ቤት እንደዛ አይደለም። ታየት ነው የታሰሩት። እንደዛ አይነት ሆቴል ነው የታሰሩት። እነ ክርስቲያን ታደለ እዛ ነው የታሰሩት። እነ መስከረም አበራ እዛ ነው የታሰሩት። ለምንድን ነው እዛ የታሰረችው? ለምን? ምክንያቱም እዚህ ጋር ድምፅ ይዛ ሄዳለች እዚህ ጋር እና ለምስክርነት ትፈለጋለች። ማን ጋር ልትመሰክር? አበይ ስብሐት ጋር ምናምን ላይ አበይ ስብሐት ልክ ምንም ጡረተኛ ሰውዬ የህወሓቱ ቁንጮ እየተባለ ዜና ይሰራበት ነበር ድሮ። የህወሓቱ ቁንጮ ምን የሚባለው ህወሓቱ ቁንጮ በምን በኩል ሽማግሌ የዛሬ 20 ምናምን ዓመት ከህወሓት የወጡ ሰውዬ እና ደብረ ብርሃን የደረሰ ጊዜ ቃል ገብታ እኔ መሰክራለሁ ብላ ቃል ገብታ ያው የምታውቁት ነው። ይሄ የእሷን ኬስ ስትከታተሉ የነበራችሁ በተለይ ፍርድ ቤት
ደብረ ብርሃን አካባቢ ሲደርስ እምቢ አለች፣ ደራፋለች። ኦልሬዲ ገባ ብላ TDF አዲስ አበባ ገባ ብላ እኔም አምኜ ነበር ይገባል ብዬ። ያው እነ ጻድቃን ነው የሚያውቁት፣ መጨረሻ ላይ እናውቀዋለን። አልመሰክርም እምቢ የማውቀው ነገር የለም አለች። አሻፈረ። በስመ አብ በቃ እኛም ቴሜሽ ነበርኩ ያኔ ትዝ ይለኛል። ቀውጢ ዋዕሮና ጀግና አልመሰክርም አለች። እንደዚህ ያለች እንደዚህ ያላደርግም አለች። ለካ እሷ ኦልሬዲ ቴምፕሬቸር መዝና እኔማ እየገባልን ነፃ ሊያወጣኛል እንዴ ምን ብዬ ነው የምናገረው ብላ ካደች። ኬሪያ ኢብራሂም በፖለቲካ ሹመት ብዙ ህይወት አለ። ፖለቲካ ስትሾም በተለይ ከታች ወደ ታች ስትሄድ ከታች ምክንያት አለ። አንዳንዶቹ ትዳራቸው ይፈታሉ፣ ዝና ያሰክራቸዋል፣ አትመጥነኝም፣ ፊት አታደርግም ከኔ ጋር የሚል ስሜት ይመጣል። ስልጣን፣ ገንዘብ ምናምን እንትን ያደርጋቸዋል። ከባላቸው ጋር ባል ከሚስት ሚስት ከባሉ ጋር አይስማሙ። አንዳንዴ እችነች ሚስቴ እኔ ከነንትና ጋር ምል ሰውዬ ወይ ከነንትና ጋር ምል እኔ ከአብይ ጋር ቁጭ ብዬ ካቢኔ የምሰበሰብ ሰውዬ ይሄን ያገባሁት ወይ እችን ያገባሁት ነው የሚለው። ከፍ እያለ ሲሄድ ስልጣን ባለጌ ነው። እና አሁን የኬሪያ ጉዳይ ፎከስ እናድርግና ምን ሆነች ነው እያላችሁ የነበራችሁ ዛሬ መጣ አንድ ጉዳይ አለ የመጨረሻ የእሷን ዘጋዋለን። ስለ ጽምዶ ደንግጬ ነበር። ስለ ጽምዶ መጀመሪያ ድምፅ ጽምዶ የሚባል ስሰማ ደንግጠን ነበር አለች። ገና አሁን የደነገጥሽው ኬሪያ ኢብራሂም ዛሬ ነው የደነገጥሽው። ያኔማ አልደነገጥሽም። አብይ አህመድ ያኔ አልደነገጠም። እኔ አስመራ በሚሄድበት ጊዜ አልደነገጠም። ጽምዶ እያን የህዝብ ግንኙነት እያን ስንናገር የትግራይና አማራ ወደ ኖርማሲ መመለስ አለበት፣ የአማራና የኦሮሚያ ወደ እንትኑ መመለስ አለበት፣ ወደ ግንኙነት መጠናከር አለበት፣ የትግራይና ኤርትራ ጉዳይ ወደ ነበረበት መመለስ አለበት፣ አብይ አህመድ አሊ ኦህዴድ የሚጫወትበት ስፍራ መሆን የለበትም ስንል ሰው ብዙም አልገባው። ህዝቡ ከዛ በኋላ ጠብቀኝ ማለት አለበት፣ መጠበቅ አለበት። ከዚህ በኋላ ማንም መጥቶ የሚጫወትበት ቀጠና መሆን የለበትም። አማራ ወደ ትግራይ ሂድና ውረር፣ ርስን አስመልስ እየተባለ አልጀርስ በቃ ይውሰደው እየተባለ እዚህ አካባቢ ጦር አውድማ አይሆንም። መሰረቱን ተሰራ፣ ፋውንዴሽኑ የተሰራ ህዝብ ለህዝብ ዘንድ የተጀመረ ጽምዶ ማንም አይሰብረውም። የኤርትራና የአዲስ አበባ እንዴት ነው የተሰበረው? የህዝብ ለህዝብ ግንኙነት አይደለም። በሁለት የትግራይን ጉዳይ አንድ ጉዳይ አለን አንጠላታለን ብሎ አብይ አህመድ ደግሞ ቶሎ ግባልኝ ይሄ ሉዓላዊነት ምናምን ብሎ ነገር የለም እንዳለው ይሄ አጌና የሚባለው ዛፍ ስር ያደገው ሰውዬ እሱ ስለ ሉዓላዊነት ምናምን ብሎ ዝም ብሎ ይግባ ያለው ዝም ብሎ ይግባ ተው ይሄ መዘዝ አለው ብለን ነበር ያኔ። እኔ ነበርኩኝ ከኤርትራ ጋር የሚመሳሰለው አጌና አይደለም። በምስሌት ነው ከጋሞ ጎፋ አስመራ ጋር የሚመሳሰለው። እኔ አልሻለም እዛው አንድ ቋንቋ አንድ በስነ አእምሮ በእድገታችን በሁሉም ነገር አንድ ይሆን ማን ነውስ የሚመሳሰለው? እኔ ነኝ ወንድሞቻችን ናቸው ስለነበረ ግን ከጋሞ መጥቶ ትክክል አልነበረም ብለናቸው ያኔ መሰረቱ አልነበረም። ከፈለገው ወንድማማችሁን ግን ከሱ በፊት ግን እኔ ነበርኩ ወንድም። ሚካድ ነው እንዴ? እኔ እኮ ሚካድ ነገር ዝም ብሎ በግልጽ እኮ ነው የምነግረው እኮ። ለማንኛውም ወደ እህታችን ነኝ። ያው ጽምዶ ያው መጀመሪያ ያስደነግጥ ነበር። አሁን ግን የጠቀመን ይመስለኛል። ጽምዶ መጀመሪያ ያው የጦርነት ጽምዶ መሆኑን ይህንን ጽምዶ የጥፋት ጽምዶ መሆኑን አገርን የማተራመስ ህዝብን የማተራመስ ጽምዶ መሆኑን አላማው ግልጽ ነበር። በተደጋጋሚም ሁሉም በዚህ ላይ ዘምተዋል። አላማቸውና ሴራቸውም ሁሉም አጋልጧቸዋል። አሁን ግን እድል እየሆነ ነው። ምክንያቱም ይሄ ጽምዶ ሁሉም ስላወቀው የጥፋት መሆኑን ስላወቀ፣ ምክንያቱም እነሱ እየተናገሩት የነበረው መጀመሪያ ምናልባት ያው እናንተ ጋዜጠኞች ስለሆናችሁ ታስታውሱታላችሁ ብዬ አስባለሁ። ጽምዳችን የሰላም ነው፣ ህዝብ ለህዝብ ለማገናኘት ነው፣ የትግራይ ህዝብ ከፍታ ከፍ ለማድረግ ነው። ስለዚህ የሰላም እንጂ የጦርነት ጽምዶ አይደለም። ምን አለ ከወንድምት ኤርትራ ህዝብ ብንገናኝ ለምን እንደዛ ትላላችሁ ወዘተ የሚል ነበር። በዚህም ብዙ ሰው ተደናግረዋል። አላማቸውን በውስጥ ያውቁታል፣ እኛም እናውቀዋለን ማለት ነው። ከጎናቸውም ብዙ የተሰለፈ ነበር። በሂደት ግን መጨረሻው ወዴት እየሄዱ ሄዱ?
አላማቸው ወደ ጦርነት እንደሆነ። ከዛ በኋላ ምን መጣ? የተከበርክ በኢትዮጵያ ሕዝብ የተናፈቅ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። ነገ በዋናው መድረክ ላይ በአማርኛ ንግግር ስለሚያደርጉ ዛሬ አጭር ሰላምታ በትግርኛ ያደርጋሉ። ከአማራ ክልል ያልተሰረቀ ነገር የለም፣ ያልተዘረፈ ነገር የለም። እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም ለመጣል መንግስትን ለመጣል ስርዓትን ለመቀየር የሚፈጀን ጊዜ አጭር ነው። ስለዚህ ኃይላችን የጸና ነው ብለው ለህዝብ ማሳምነው ለሁሉም አሳምነው ነበር። ከዛ በኋላ ያው ድሮንም አለን ሁሉንም አለም ትጥቁንም ስንቁንም ሁሉም ተዘጋጅተናል ብለው ነበር። በእርግጥ የትግራይ ህዝብ ለጦርነት ከሆነ ምንም ይሁን ምንም ብታሸንፉም ብሎ ቀስ በቀስ ጀርባ እየሰጣቸው ሄደ። ስለዚህ የትግራይ ህዝብን ጀርባ የመስጠት ትልቅ እድል በር ከፍተዋል ብዬ ነው የማስበው። ጽምዶ የትግራይ ህዝብ እንዲጠላው አደረገና ዞሮ ዞሮ ድሮን አለን ሁላ ብሎ ነበር ነው። ቲፒኤልኤፍ ድሮን አለን። የት ነው? መቀለ ኤርፖርት ነው። የት አካባቢ ኤርፖርት? ማንም የሚቆጣጠረው ብልጽግና ነው። አክሱም ማንም የሚቆጣጠር ብልጽግና ነው። ሽረ ኤርፖርት ማንም የሚቆጣጠር ብልጽግና ነው። ድሮኑ የት ነው የተቀመጠው? የእሷ አባት ቤት መኖሪያ ቤት እቺ በአጥር የዘለለችበት ምናምን ትልቅ ግቢ ነው አሉ። የእሷ ቤት የእሷ አባት ሊሆን ይችላል። ያው እንደዚህ ነው። ፕሮፓጋንዳ ቀላል አይደለም። እና ለእኛ ጠቀመን የትግራይ ህዝብ አሁን ነው ጊዜው፣ አሁን ነው ወቅቱ፣ አሁን ነው አለች። ባለፈው አለው ልበለው ብልጽግና መንግስት ፌዴራል መንግስት አለው ልበለው አለች። ዛሬ መጣ። ዛሬ ማለት ነው ዛሬ ከዛ አሁን ጊዜው አሁን ነው ትግራይን ለመግባት ጊዜው አሁን ነው አለች። በነገራችን ላይ እነዚህ ሰዎች ጊዜ እየጨለመባቸው መሆኑ ትንሽ የዘነጉት ይመስለኛል። መልካም ነገር ነው። አንድ ነገር ልንገራቸው። ሻምበል ለገሰ አስፋው የህወሓት የኢህአዴግ ሰራዊት አምቦ እያለ ወደ ሰንዳፋ አካባቢ በቃ ሰንዳፋ እያለ ሰንዳፋ ጠብቅ ተብሎ እንደዚህ ጠብቅ ተብሎ እነመለስ ለንደን ሄደው ግራውንድ ፕላስ ዋን ቤት ይገነባ ነበር አዲስ አበባ። ሻምበል ለገሰ አስፋው የትግራይ አስተዳደር የነበረው ሐውዜን የደበደበው በቃ ኖርማል ነው ብሎ አገር ጥሎ እየሄደ መንግስቱ ኃይለማርያም ቤት ይገነባ ነበር ግራውንድ ፕላስ ዋን መኖሪያ። አሁን ሳሞራ መቻር የሚባለው ኦልድ ኤርፖርት አዲስ አበባ ወደ ኤርፖርት መቻር ታውቁታላችሁ። የዓላሙዲን ለዓላሙዲን ተሰጥቶት የነበረው ቆራርጦ አብይ ሌሎች የሰጠው ግራውንድ ፕላስ 10 እንትን ለመገንባት መሬት ቆፍሮ ጨርሷል። አሁን መሬቱን ቁፋሮ ማለት ጨርሷል። ሳሞራ ማለት ነው። ሳሞራ እየበጠበጠ ነው። ሌላ ጊዜ እንመጣበታለን። የትግራይ ጉዳይ ወደ ቦታው ለማስያዝ ፈልገን ነው እንጂ በአክሱም ላይ የአክሱም ህብረተሰብ በመበጥበጥ ማአት ሚሊዮን በጅቶ የሚሰራው ስራ ማአት ማስረጃ አለን። ጊዜው ግን እንዲህ አንድ አጀንዳ ስንሰጥ በዚህ በኩል እንትን እንዳንከፋፍለው ብለን ነው። ማስረጃ ነው እጃችን ላይ አለ። ሚሊዮን በጅቶ በስተርጅናው ይሄ ስጋ ብጾት እያለ አብሮ አስቃጥላ እየበላ አብሮ ከክርስቲያን ሙስሊም ሳይባል የህወሓት አጋይ ሆኖ የመጣ ሰውዬ በስተርጅና በሃይማኖት ፖለቲካው ትቶ ሃይማኖቱ ገብቶ የሚዘባርቀው ማአት ማስረጃ አለ። ግን ሆሪዞንታል እንትኑ ስላለመፍጠር ሌላ አጀንዳ ለመፍጠር ነው። ይሄ ሚዲያ አጀንዳ አለ። ቀጥታ አጀንዳ ላይ ብቻ ፎከስ ማድረግ የምፈልገው እና ለገሰ አስፋው ነው። ይሄ ሳሞራ ለገሰ አስፋው ነው። ለገሰ አስፋው ግራውንድ ፕላስ 10 አብይ የሰጠው 1000 ካሬ ነው የሰጠው። 1000 ካሬ
ምንም ዝም ብሎ ለምን ስልጣን አሳልፎ ስለሰጠው። አሁን ግራውንድ ፕላስ 10 ሊገነባ ቁፋሮ ጨርሷል ካምፓኒው፣ ይሄ ለሱ የሰጠው ኮንትራት ማለት ነው። መቻሬ የሚባለው ኦልድ ኤርፖርት ላይ የጌታቸው ምክር እና የብልጽግና ፍላጎት ብልጽግና አካባቢ ችግር ተፈጥሯል። ጌታቸው ባለፈው የሆነች ሆቴል አዲስ አበባ ውይይት ሲያደርጉ ሚዲያዎችን ጠርቶ የትግራይ ወጣቶች እየታሰሩ ነው አዲስ አበባ እዚህ ለሚኩራ አካባቢ 300 በአንድ ቀን ታስረው አደሩ፣ 10 ብቻ ናቸው፣ 9 ሞባይልን ሰረቁ ጓደኛዬ ምናምን ሲል ነበር። ንጹሐን ናቸው፣ ተፈናቃይ ናቸው አለ። እሱ ራሱ ተፈናቃይ ነው ጌታቸው ራሱ። እና ምን አለ? ወጣቶች አትምጡ፣ ከትግራይ አትምጡ ወደ አዲስ አበባ ኑ እያለ የነበረ ሰውዬ ነው። ተመልከት፣ ሐሳቡን ቀይሮ እዛው ትግራይ ቆዩ፣ ህወሓትን እዛ ሆናችሁ ታገሉ፣ ቡድኑን ነው የሚለው፣ ጉጅሌ ነው የሚለው። እዚህ መታችሁ ለውጥ አታመጡም፣ እዚህ አትምጡ፣ ትታሰራላችሁ አላቸው። ብልጽግና ምንድን ነው የሚለው? ኑ ነው የሚለው። ብልጽግና ደግሞ በራሱ ይሄ ኦፒዲዮ ወጣት ውጣ ከትግራይ ነው የሚለው። ኢትዮጵያ ሰላም ነች። አብይ አህመድ እንዳለው ደሴ፣ ኮምቦልቻ፣ ቢሾፍቱ፣ አዲስ አበባ ምናምን ነው ሰላም ያለው እንጂ ትግራይ አይደለም እና ውጣ ሲል ነበር። እና አዲስ አበባ ይሻልሃል ሲል ነበረ። ጌታቸው ግን አትምጡ፣ እዛ ሆናችሁ ታገሉ፣ እዚህ መጣችሁ ለውጥ አታመጡም አላችሁ። ኮንፊውዥን ተፈጥሯል። እና ኦፒዲዮ የነገረን ከመከላከያ ደህንነቶች የነገሩን የኢትዮጵያ መከላከያ ጀነራል ጌታቸው ጉዲና መስሪያ ቤት ምን ሆኖ እንደዚህ ሆነው አልኩት። አንድ ወዳጃችን እዛ የኩምሩክ መርዶ ሰምቶ ነው ወደ ፓርላማ የሄደው። እዛው ጠዋት የኩምሩክ መርዶ አልሰማም ነበር። ኩምሩክ የሱዳን ናሽናል አርሚ ኩምሩክ ኦልሞስት የተቆጣጠረ ሰዓታት ቀርቶት ነበር እና ኩምሩክ ከእጃችን እያመለጠች ነው። ፓርላማ ከመግባቱ በፊት ይሄን መርዶ ሰምቶ ነው የገባው። ሰምቶ ከስክሪፕት እየወጣ አንዳንድ ከስክሪፕት ወጥቶ ብዙ ነገሮች የዘላበዳቸው ነገሮች አሉ። በድንጋጤ በስሜት የተናገራቸው ሱዳንን ቢመጣ ምናምን ያለው ለምሳሌ ከሱዳን ጋር መጣላቱ አብይ አህመድ አልነገረን። ከኤርትራ ጋር ኦቤስ ክሊር ነበር። ቀይ ባህር በሚባልበት ጊዜ ጋዛ እናደርገዋለን፣ አስመራ ሄደን ኮሪደር ልማት እንሰራለን ሲል ኦቤስ ክሊር ነበር። የሱዳን ግን መጣላታቸው አልነገረንም። በድሮን እየቀጠቀጠ እንደነበር እናውቃለን። ግን ኦፊሻል በሚዲያ ግን መጣላታቸው በሚኒስትር ኦፍ ፎሬን አፌርስ የተሰጠ ስቴትመንት የለም። ፓርላማ ላይ ለመጀመሪያ ጊዜ ቦምቡን ያፈነዳው እና ከእጃችን አመለጠች፣ የሰዓታት ጉዳይ ነው እንጂ ኩምሩክ ልትያዝ ነው፣ ሰዓታት ቀርተዋታል የሚለው መረጃ ከጌታቸው ጉዲና መስሪያ ቤት ተነገረው። ይሄን ስሜት በዚህ ስሜት የመሸነፍ ስሜት የተበላው አይነት ስሜት ይዞ ነው ወደ ስልጣን ወደ እንትን የመጣ የኢህአዴግና የኢህደንና የኢህአዴግ ማለት የድሮ የኢህደንና የህወሓት ጥምረት በተመለከተ አንድ ዘፈን ልጋብዛችሁ። ታሪክ ነው። ሙዚቃው ድራማ። የቋንቋ ችግር አለብን፣ አማርኛና ትግርኛ የቋንቋ ችግር አለብን። አርሶ አደሮች፣ ሁለት አርሶ አደሮች ባልና ሚስት ልጆቻቸው ሚስት ከትግራይ መጥተው ባልና ሚስት ልጃቸው ሸዊት የሚባል ታጋይ ፍለጋ ወደ አማራ ክልል ህወሓት ሰራዊት ወደ አዲስ አበባ ወደ አማራ ወደ ደብረ ታቦር ጉና ከሄደ በኋላ ነው እና የተቀበሏቸው የአማራ ባልና ሚስት ነው። ይሄ ሙዚቃዊ ድራማ ማለት ነው። አማራ ትግራዋይ እየከፋፈሉ ዘመናት አለፉ። ይሄን ሁላ ከፋፍለው እንትን አደረጉን። አንድ ህዝብ አንድ እንትን ሆነን ትላንት የተናገርኩት ነው እዚህ ሚዲያ ላይ። ኦርጋኒክ ሪሌሽንሽፕ ነው ያላቸው በፖለቲካ ቋንቋ በፖለቲካ ሳይንስ ኦርጋኒክ ሪሌሽን በፍጹም የማይለያይ ማለት ነው። በፍጹም ሊለያይ ብትል እንኳን በተፈጥሮ የሚለያይ ህብረተሰብ ስላልሆነ በሃይማኖት በካልቸር በብዙ ነገር በስነ ልቦና ተመሳሳይ የሆነ ህዝብ አንድ ገበያ አንድ ነገር የሚጋራ ህዝብ ነው ያልኩት ነው። ከትግራይ ወደ አማራ የሄዱ አባትና ባልና ሚስት ልጃቸውን ካገኘ በኋላ ይዘፍናሉ። የአማራ አባት የአማራ እናት ኑ ወደ ቤታችን እንጋብዛችሁ፣ ምሳ እዚህ አረፍ በሉ ብለው ማንን ይጋብዛሉ? ከትግራይ ልጃቸውን ፍለጋ ታጋይ ልጃቸውን ፍለጋ ወደ አማራ ክልል ሄዱ። አጭር ነው ለማሳው ወደ ዘመነ ካሴ ለመሸጋገር ነው። ይዛቸውና ተጋዳይ ሸዊት አብረን እንደር ገዛ እንጫወት ወይናዬ ናይ ሁሉም ወይናይ እኛም ከናንተ ጎን አጀሁም ጥራይ ጦሪወና ጽወታ ምሱ ጥቁማት ላሳ እስትንኸዱ ምኽሩልደይ ስየወየንቲ ቋዓይኾና አደዳ ገዛቲ ወይናዬ ሸዊተይ ወይናይ ስቓይ ከሓ
سيبلهم تحققنا ما يمقتو تمثلاتنا وين عايش ويدي وين عايز غير حلدي عدستم حقكم يخوم حبني صدراي بانقنا وطعات حقاقف لي حادثين حاصلوا حبرة ساقرنا زي فرس امنيت عند ربحان ይህን ለማስታወስ ነው ወድሮሚት ፍስሐ ገበል እና የባህር ዳር የባዕዴን ባህል ቡድን አብረው ድሮ የዘፈኑት እንደገና ታድሶ የመጣ ነው። ዘመነ ካሴ የአፋብን ሊቀመንበር ሁለት ሜሴጆች አሉን ተመልከቱ። ለዛሬ ከዚህ ጋር የሚሄድ ነው። የአማራ ትብብር ወሳኝ ነው። አማራ ዊዝን አማራ ማለት ነው። ከኢትዮጵያ ጋር ሳይሆን መጀመሪያ አማራ ትብብር አንድነቱ ይጠናከር። ራስን መቻል ነው። ከሁሉም በላይ ራስን መቻል ነው። ራስን ስትችል ወዳጅ ትፈጥራለህ፣ አሊያንስ ትፈጥራለህ፣ ትከበራለህ ብሏል። አቅም ማሳደግ ላይ ትኩረት እናደርጋለን። ራሱን ያልቻለ አንገት የሚያቅፈው የለም። ይሄ ጥሩ አባባል ነው፣ ኮት የሚደረግ ነው። ራስን ያልቻለ አንገት የሚያቅፈው የለም። የተበተነ ህዝብ ነጥሎ የሚበላው ከየአቅጣጫው ነው አለ። የተበተነ ህዝብ ተነጥሎ ነው የሚበላው አለ። መተባበር ትክክል ነው፣ መተባበር አለብን ብሏል። ቀጠናዊ ኃይሎች ጋርም እንተባበራለን ብሏል። የትም የማሸሽ የራስ አቅም ነው ብሏል። የትም ሁሉም ነገር ልናጣ እንችላለን። የትም መሸሽ የማይችል ግን የራስ አቅም ሲኖረን የትም አሸሽም። ጠንከር ያሉ መልእክቶች አሉ። የመጀመሪያውና ቋሚ ፖሊሲያችን ራስን መቻል፣ ሁሉን አቀፍ ራስ በቅነት በየቀኑ ማሳደግ ያስፈልጋል። ለዚህ ደግሞ ድርጅታዊ ውስጣዊ አንድነታችን እናጠናክራለን። ራሱን ያልቻለ አንገት የሚያቅፈው የለውም። ስለዚህ የዞች ውስጣዊ አንድነት የድርጅታችን አፋብን ጠንካራ ውስጣዊ አንድነት እጅግ አስፈላጊ ነው። የህዝባችን አንድነት የመተንፈስ ያክል ፍጹም አስፈላጊ ነው። የተበተነ ህዝብ ነጥሎ የሚበላውን ጠላት ከየአቅጣጫው ይጋብዛልና። ሁለተኛውና ተያያዥ ፖሊሲያችን ከራስ መቻል ላይ የመነጨ ከሌሎች ጋር የሚደረግ የተመረጠ በጎ ትብብር ነው። የተሰላና የተጠና ትብብር ሁል ጊዜ አስፈላጊ ነው። ጥቅምህን በሚስጥር ኪስ ይዘህ የሌላን ወገን ጥቅም ሳትነካ የራስህንም ሳታስነካ መተባበር ሁሌም ልክ ነው። ስለዚህ በአጭርም በረጅምም እንተባበራለን። የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን። ፋኖ ልብ አላለውም የግዙፉና የውስብስቡ የምስራቅ አፍሪካ መልክዓ ፖለቲካ አካል ሆኗል። ወይን ዋይቶ ይወጣል፣ ያለበለዚያ ግብግቡ በሚያስነሳው ማዕበል ውስጥ ይሰጥማል። ግዙፉን ቁመናችን በስሌትና በጥበብ ታግዞ የምላጭ ጠርዝ ላይ የመቆም ያክል ተጠንቅቆ ሌሎችን ሳይደብቅ አሸናፊ ይሆናል። ከዚህ አኳያ በተለይ ከቅርብ ጊዜ ወዲህ የሚስተዋለው ግርግር አማራውን ብቻውን ለማቆም የሚደረግ ሩጫ። በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው። የማይሸሽ የማይለወጥና የማይነቅስ የራስ አስተማማኝ አቅም ነው። ተመልካቾች ቀጥለን አንድ እንጨምራለን። የዚህ የዘመነ ካሴ ህወሓት የወሰደው እርምጃ በፕሪቶሪያ ጉዳይ በዚህ ላይ አንስቷል። ወሳኝ ጉዳይ ነው። የዚህ ሁሉ የአብይ ውድቀት መነሻው ማለት ነው ከፕሪቶሪያ ሰላም ስምምነት በኋላ ተማምኖ የነበረው ህወሓት ከዚህ በኋላ በእኔ ስር ሆኖ አማራ ምታ ስለው አማራ ይመታልኛል፣ ወደ ኤርትራ እንዝመት ስለው ወደ ኤርትራ ይዘምትልኛል። ለምን? ትግራይ የወረረ ኃይል ከዚህ አካባቢ የመጣ ስለሆነ ነው። እኔ ያስተባበርኩት ኃይል ከኤርትራና ከአማራ ክልል ያስተባበርኩት ኃይል ስለሆነ ቅሬታ አለበት፣ ሪቨንጅ ይፈልጋል። እሱን ሂሳብ ማወራረድ አለበት። ስለዚህ አስገባዋል ብሎ ሂሳብ አስልቶ ነበር። እሺ ያለ የነበረው ታውቁታለች። የነ ጌታቸው የነ ጻድቃን ቡድን ምን እንዳሉ ሰማቸዋል። ብዙ ጊዜ አኩርፎ ወደ አዲስ አበባ የሄዱበት ምክንያትም የሚወራው ከትግራይ ዋናው እሱ ነው የሚወራው። ጌታቸው አይ ቲንክ ይሄ አሁን የገባው ይመስለኛል በደንብ አድርጎ። አንዳንዴም ፏ ያደርገዋል፣ አንዳንዴም ጸጸት ነገር ይሰማል። አማራን መስበር ነበር ህልማቸው አለ ብልጽግና። ከፕሪቶሪያ ጨርሻለሁ ብሎ የአደራዳሪዎቹም ጭምር ፕሪቶሪያ የነበሩት አደራዳሪዎቹም ጭምር አማራን የመስበር እምነት ነበራቸው። ህወሓትን አስተባብረው ይደረጋ ብሎ አስበው ነበር አለ። ህወሓት ከአማራ ጋር አልጋጭም ማለቱ
ከኤርትራ ጋር አልጋጭም ማለቱ የብልጽግና ህልም ጨለመበታል። ወደ አስመራም ጉዞ ያው አቋረጠ። ወደ አስመራ የአብይ ህልም ማለት ነው ቲፒኤልኤፍ እምቢ በማለቱ የመጨረሻ መልእክት ነው። ጊዜ ወዲህ የሚስተዋለው ግርግር አማራውን ብቻውን ለማቆም የሚደረግ ሩጫ። በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው። የማይሸሽ የማይለወጥና የማይነቅስ የራስ አስተማማኝ አቅም ነው። ይህም ሆኖ አማራ ባለም ፊት ቆሞ ብቻውን ገለባብጦ ተራራውን ሜዳ ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ አህመድ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ። ለዚህ ፍኝ እድሜስ ስንት ዓመት አሞሌ ይላሳል? የነበለጠ ሞላ ምክር ነው ይሄ። ለነበለጠ ሞላ ምክር ነው። በዚህ አጋጣሚ ለዶክተር ደሳለኝ ጫኔ የተደረገ የታሰበ ጎፈንድሜ እና ዜር ካቻፕ እያሉ ያስተዋውቁት ያለው የአማራ ሚዲያዎች አሉ፣ አክቲቪስቶች አሉ። እዛ ላይ ተሳተፉ። በየትም ዓለም የሚገኝ ኢትዮጵያዊ በሙሉ ይሄ የአማራ ብቻ አይደለም። ደሳለኝ ጫኔ ለአማራ ሕዝብ ብቻ አይደለም ድምፅ የሆነው ያው የሚገባችሁ ከሆነ ማለት ነው ቋንቋ። ስለዚህ በያላችሁበት ታንኪዩ ፎር ዩ ሰርቪስ እያላችሁ እነሱ በሚያደርጉት ፈንድሬዚንግ ሁላችሁ እንድትሳተፉ በዚህ አጋጣሚ ዛራ ሚዲያ ኔትወርክ ሀሳባችን እናቀርባለን።